ዴቭ ለሙዬን የተናገራት ነገር እጅግ በጣም ነው የሚያሳዝነው። እንደዚህ እንባዋ እንዲፈስ ነው ያደረጋት። በጣም ነው የሚያሳዝነው። በአንቺ ምክንያት ነው ሚስቴ ለኔ ጊዜ ያልሰጠኝ አለችው። ስለዚህ አንቺ ነሽ ከህይወታችን ውጪ ወይንም ደግሞ ከሷ ራቂ ብሏታል። እና ይህን ነገር ዴቭ መናገር ነበረበት። በጣም ነው ልቧን የሰበረው። ምክንያቱም ታማሚ እንደሆነች እያወቀ ይሄን ነገር ማለት አልነበረበትም። አዴም ይሄን ነገር ስላልሰማች እንግዲህ ዶክተሩንም ሂዳ ስለ እሷ ጉዳይ ጠይቀዋለች። ለባቡሬም ደግሞ እውነቱን ነገርከው እንዲህ ብላ ጠይቀዋለች። ለባቡሬም እውነቱን የነገረው ይመስለኛል ዶክተሩ ማለት ነው። ብቻ የተፈጠረው ነገር አላቅም፣ ግራ ተጋብቻለሁ። ግን የነገረው ግን አይመስለኝም እውነቱን ማለት ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ይህንን ቪዲዮ ከመጨረሳችሁ በፊት ቪዲዮ ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ግቡ ማለት ነው። እና እንግዲህ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እየጠበቅነው ነበር በጉጉት ምን ተፈጠረ፣ መጨረሻው ምን ሆነ፣ ባቡሬ እውነቱን አወቀ ወይንስ አላወቀም፣ በር ላይ ሆኖ እያዳመጣቸው ነበር ወይንስ አይደለም የሚለውን ነገር ለማወቅ በጣም በጉጉት ነበር እየጠበቅኩ የነበረው። ባቡሬም እንግዲህ ሆስፒታል ውስጥ እስከሚገቡ ድረስ ጠብቆ መጨረሻ ላይ እነሱ እያወሩ በነበሩበት ሰዓት ላይ በመሀል ገብቶባቸው ነበረ። ሁለቱም አደይና ለሙዬ ተያይዘው ወጥተው ነበረ። እናንተ አብራችሁ ውጡ እኔ እሱን አናግረዋለሁ ብሏቸው ነበር። እሷም ደግሞ የሆነ ነገር ብለውት በምልክት ነግረውት ነበር እንዳይነግረው ማለት ነው። ምክንያቱም ይሄን ነገር ማወቅ ያልፈለጉት እሱ እንዳይጎዳ ለእህቱና ለእናቱ መኖር ስላለበት ለእሷ ብሎ መስዋዕት እከፍላለሁ ብሎ ራሱን አደጋ ላይ እንዳይጥል በማሰብ ነው ይሄን ነገር ያደረገችው ብዬ አስባለሁኝ። እንግዲህ እውነቱን ነግሮታል አልነገረው የሚለው ነገር ማወቅ አልቻልንም። ግን ደግሞ እውነቱን ዶክተሩ የነገረው አይመስለኝም። እሷ ከፈለገች ትንገርህ፣ ያለዛም ደግሞ እኔ መናገር አልችልም። የታማሚዎቻችንን ሚስጥር መደበቅ ግዴታችን ነው ምናምን ብሎ እያለው ነበረ። ብቻ አላቅም፣ ከባድ ነው በጣም። ቤዛና ወንድሟም እያደረጉ ያሉት ነገር በጣም ከባድ ነው። ፍቅርም ከቤዛ ወንድም ጋር ነበር ዛሬ የዋለችው። ይህን ሁሉ ነገር ያደረገችው እንግዲህ ከስራው አሹ ከስራው እንዲባረር ነው ወይንስ ደግሞ እሷ ጥሩ ሰው እሱ መጥፎ ሰው ለማስባል ነው እያሰበች ያለችው ነገር፣ እያደረገች ያለችው ነገር እጅግ በጣም የሚያስጠላና ከሰው የማይጠበቅ ነው። እና ቤተሰቦች ዶክተሩ ደግሞ እያመላለሳቸው እዛ ጋር እንግዲህ አደይ ጋር አብሮ ለመሆን ብሎ አደይን ለማግኘት ብሎ ነው እንግዲህ ዶክተሩ ብዙ ጊዜ እየቀጠራቸው በትንሹም በትልቁም ቀጠሮ የሚቀጥራቸው ማለት ነው። እና ውዶቼ ዴቭም መንገድ ላይ አግኝቷቸው እንግዲህ በተለይ ለሙዬና ባቡሬ የነበረው እየሄዱ የነበሩት። ከዛ ለምለም ካናገራት በኋላ እሷ አንቺን ብላ ነው አንቺ ጋር ስለሆነች ነው እንደዚህ የሆነችው፣ ስለዚህ ራስ ወዳድ አትሁኚ፣ ለእሷ ማሰብ አለብሽ ብሎ ነበር ያላትና ዴቭ ይሄን ነገር መናገር አልነበረበትም። ምክንያቱም አሁን ላይ መታ እንደውም የባቡሬ እናት ጋር ጠምጠም ብላ እያለቀሰች ነበረ። በጣም ነው ያሳዘነችኝ። ከጎኗ ማንም ሰው የላትም። ከባቡሬ ቤተሰብና ከአደይ ውጪ ማንም ሰው የላትም። ለሙዬ ማለት ነው። ታውቃላችሁ ኤላም እንደዚህ ልቧን ሰባብሮት ነበር የሄደው። አሁንም ደግሞ ያለባት በሽታ እንደምታውቁት በጣም ከባድ ነው እና እንክብካቤ የሚያስፈልጋት ሰዓት ላይ ናት። ስለዚህ እሱም ዴቭ ራሱ ወዳድ ነው እየሆነ ያለው። እንደውም ከለምለም ጎን ነበር መሆን የነበረበት ሕክምናውን እስከምትከታተል ወይ የሆነ ነገር ላይ እስከምትደርስ ድረስ ለራሱ መጨነቅ አልነበረበትም። ግን ስሜታዊ ሆኖ ለሙዬን አስጨነቃት። ለሙዬ ግን በነገራችን ላይ ሁለቱ አብረው እንዲሆኑ ከሚፈልጉ ሰዎች አንዷ ናት። በጣም መልካም ልብ ያላት ልጅ ናትና እሷ ማስከፋት አልነበረበትም። እኔ ራሱ ወዳድ ነኝ እንዴ፣ ከሰው ደስታ በላይ ለራሴ የምጨነቅ ነኝ እንዴ ብላ ነበረ በጣም ያለቀሰችው የባቡሬ እናት ጋር እያወራች ማለት ነው። እና የአደይም እህት ብርሃን የአደይ አባት ለአደይ ባል አምጥቶላታል ብላ እናቲቱ ስትነግራት በጣም ነበር ደስ ያላት። ለምን እሷ እኮ አላወቀችም፣ ዴቭ እንደሆነ እኮ አላወቀችም። እሷ ሌላ ሰው መስሏት ነበረ። እና ጥሩ ነዋ ታዲያ ታግባ ነበር ያለችው። ለምን እሷ ዴቭን ትታው ሌላ ሰው እንድታገባ ስለፈለገች ነው፣ እሷ ዴቭን ለማግባት ግን አላወቀችም ራሱ ዴቭ እንደሆነ ማለት ነው። ነገሮች በጣም ተገለባብጠዋል። አሹም ከፍቅር እናት ጋር ተፋጠዋል። እንዴት ትዋሸኛለህ ለምን ምናምን ብላ ተፋጠዋል። ምን እንደሚፈጠር መጨረሻ ላይ አብረን የምናይ ይሆናል። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ምን ተሰማችሁ እናንተ?